አደይ ከነ ፍቅር ቤት ተባረረች። ከዴቪድ ጋር ቤት ተከራይተው አንድ ጋር መኖር ጀምረዋል። የፍቅር እናት ግን አደይን ከዛ ከቤት ውስጥ ማባረሯ የጥፋተኝነት ስሜት ተሰምቷታል። እናም በጣም ጥሩ ልጅ እንደነበረች ግን ማባረሯ ደግሞ ልክ እንዳልሆነ አሁን ላይ ስለገባት እራሷን እየወቀሰች ነው። ፍቅርና ሩታ ይህንን ሲሰሙ ሩታ እንዴት ተደሰተች! እንኳንም ማባረርሻት አደይ እቤት ውስጥ ስለሌለች በጣም ደስ ብሎኛል የሚል ንግግር ስትናገር፣ ፍቅር ግን ለእናቷ እማዬ እየተጸጸትሽ ባልሆነ ልጅሽ እኮ እኔ ነኝ እንጂ አደይ አይደለችም። አደይ ማለት ደግሞ ለእኛ ምንም ግድ የማይሰጣት ሰው ናት። አይተሽል እንዴ ባለፈው ምግቡ ላይ መርዝ ጨምራ ከሞት እንደተረፍን። ስለዚህ ለምንድን ነው ስለ እሷ የምትጸጸችው? እያለች ስታወራ ዴቭ ይመጣል። እሱም ሲመጣ ቡና እየተፈላ ነው፣ የት ልትሄድ ነው ሲሉት፣ አይ ቀጠሮ አለኝ ልወጣ ነው ይላቸዋል። ዴቭ ይህንን ሲናገር ፍቅር ምንም አይነት ቀጠሮ እንደማይኖረው የሚሄደውም አደይ ጋ ነው ብላ ስለምታስብ ምንድን ነው ቀጠሮህ? መቼም አደይ ልታገኛት ነው አይደል ብላ ስትጠይቀው ዴቭም አዎ ላገኛት ነው የሚሄደው። ምን ነው ምን አናደደሽ አንቺ ይላታል። የፍቅር እናት አደይ ጋ በድጋሚ መሄድና መተያየት እንደሌለበት ታስጠነቅቀዋለች። አሁን ደግሞ ከቤትም ውስጥ ስላባረርናት ምናልባችም በእልክ ተነሳስታ ደግሞ ሌላ ነገር እንዳታደርግህ ትላለች። እሱም እሺ አትሄድ ካልሽኝ አልሄድም፣ ግን ደግሞ አደይ ምንም አይነት ጥፋት እንዳላጠፋች ሁላችሁም መጨረሻ ላይ ሲገባችሁ ትጸጸታላችሁ ይላቸውና ጥሏቸው ይሄዳል። በተራዋ ደግሞ ሩታ ዴቭ ማለት ጀምራለች። የት ልትሄድ ነው እያለ ተከተለው ስትወጣ የፍቅር እናትም ሆይ ጉድ ይች ልጅ ደግሞ ምን ሆና ነው ዴቭ ብላ ልትሞት ነው እንዴ እያለች ስትናገር፣ ፍቅር እዚህ ቤት የሚመጡት ሁሉ ዴቭን ፍለጋ ነው እንጂ እኛን ፈልገው እኛን ብለው የሚመጡ አይመስለኝም ትላለች። እንግዲህ ፍቅር ከዚህ በኋላ ደስታችንን ማጣጣም አለብን፣ አደይም ሄዳልናለች፣ እስኪ ቁጭ በልና የሆዳችንን እናውራ ብላ ስትለው፣ ዴቭ ግን ትሰሚኛለሽ፣ እኔና አንቺ በጭራሽ አንድ ላይ መሆን እንደማንችል በተደጋጋሚ ነግሬሽ ነበረ። ከህይወቴ ውጭ ብዬም ደጋግሜ ብነግርሽ አንቺ ግን ልትሰሚኝ አልቻልሽም። አሁንም ደግሜ ልንገርሽ አልፈልግሽም በቃ ይላታል። ፍቅር ግን ከሱ ህይወት መውጣት እንደማትችልና ያለሱ መኖርም እንደማትችል ትነግረዋለች። የዚህን ጊዜ ሲጨቃጨቁ እናትየዋ ድንገት ክላሳቸው ትሄዳለች። ምን ሆናችሁ ነው? ምን እየሰራችሁ ነው? ብላ በምትጠይቃቸውን ጊዜ ዴቭ እንግዲህ ፍቅርን የማያዋራት ነገር እንደነበረው ለዛ ብሎ እሷ ጋር እንደገባ የነገራትና መጨረሻ ላይ ግን ጥሏቸው ይወጣል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ በሚለው ድራማ ነው የመጣሁላችሁ። ቪዲዮውን ስትጀምሩት በላይክ ጀምሩ ቤተሰብ። አሸ እንግዲህ ከስራ ተባሮ እንደሆነ ጎዳና ላይ ሄዶ የተኛው ለሮማንና ለዳይመንድ ይነግራቸዋል። ዳይመንድ በጣም ይናደድበታል። እንዴት ጓደኛና ቤተሰብ እያለህ ጎዳና ላይ መተህ ከስራ ስለተባረርክ ብቻ እንዴት እዚህ መተህ ትተኛለህ? ለምንድነው እኛንስ የምታሰድበን? ጓደኛ ቤተሰብ የለውም ወይ የተባለ ነው በሚልበትም ጊዜ አሸ እንግዲህ ከስራማ ተባረሬ እኔ በድጋሚ የሮማንን ፊት ማየት አልችልም ብዬ አስቤ ነው። እናንተ እኔም ፍለጋ ነው እዚህ ድረስ የመጣችሁት ወይ ብሎ፣ አዎ እና ታዲያ ማን ልንፈልግ የመጣ ይመስልሃል? አሁን በልተነስ እንሂድ፣ ከዚህ በኋላ ግን እንደዚህ አይነት ነገር እንዳታደርግ ብሎ ይላል። ሮማንም ቤዛ ባጠፋችሁ ጥፋት አንተና አደይ ምን አደረጋችሁና ነው ከስራ የተባረራችሁት? ትላለች። እንግዲህ በቤዛ ምክንያት ነው አሸ ከስራ የተባረረው። ቤዛማ ቤቱን እንዳለ በጠበጠችው። ግን ቤዛ ባጠፋችው ጥፋት አደይ ተወቅሳ አደይ ጥፋተኛ ተብላ ከስራ መባረሯ እንዲሁም ደግሞ አሸ መባረሩ ለነ ሮማን በጣም ግርምትና ንዴት ነው እየፈጠረባቸው። ይህ ነገር መሆን አልነበረበትም፣ ግን ደግሞ ሆኗል። ምን ይደረጋል?
አሽም አሁን ከስራ ተባሮ ነው የሚገኘው። የፍቅር እናት አደይና ቤዛ በጣም ትልቅ ጥፋት አጥፍተዋል። እንዲሁም አሽም ግን ደግሞ ለጥፋታቸው እንኳ እቤት ውስጥ መጥተው ይቅርታም አልጠየቁኝም እያለች ከራሷ ጋር ትነጋገራለች። ፍቅር ደግሞ እነሱ የራሳቸው ጉዳይ፣ አንቺ ስለ እነሱ ምንም አይነት ነገር ማሰብ የለብሽም ትላታለች። ሩታ ደግሞ እቤት ውስጥ መዋል በጣም ደብሮኛል እያለች ስትል ከፍቅር ጋር ወጣ ብላችሁ ተዝናንታችሁ ለምን አትመለሱም ትላለች። እንግዲህ እናትየዋ ሩታ ከፍቅር ጋር መውጣትና መዝናናት እንደማትፈልግ ሌላ ነገር ታዲያ ምን ይደረግልሽ እየተባለች ስትጠየቅ እንግዲህ አሼ ስለተባረረ ከስራ እኔ እሱ ነበረ ፈታ የሚያደርገኝ፣ ስለዚህ ደግሞ አሼን ወደ ቤት መልሽልኝ እያለች እናቷን እየጠየቀች ነው። የፍቅር እናት ወደዚህ ቤት በጭራሽ አሹ መመለስ የለበትም፣ ስለሱ ጉዳይ ድጋሜ እንዳታነሽብኝ። ሩታም ማሚዬ ለምንድን ነው እንደዚህ ያልሽው? ምንም እኮ ያጠፋው ጥፋት የለም። ሩታ አሁንም አሼ እንዲመለስ በተደጋጋሚ እናትየዋን እየጠየቀቻት ነው። የፍቅር እናት ግን አደይም ሆነች አሹ ወደ ቤት መመለስ የሚችሉት ስላጠፉት ጥፋት ይቅርታ ከጠየቁኝ ብቻ ነው፣ አለበለዚያ ግን እቤት ዳግም አይገቧትም እያለች ነው። ሩታም እንግዲህ እኔ እንደሚመስለኝ ግን አሼ ምንም አይነት ጥፋት ያጠፋ አይመስለኝም እያለ ብትላትም እናትየዋ ግን የሚያውቀው ነገር ስላለ ነው እንጂ ባያውቅ ኖሮማ አይደብቀኝም ነበር፣ ሁሉንም የጠየኩትን ያወራ ነበረ። ስለዚህ ለዛ ነገሩ ደግሞ ከስራ አባረሬዋለሁ። አሁን ዳግም እኔ ጋር አብሮ መኖር መቀጠል ከፈለጉ ሁለቱም መጥተው ይቅርታ ይጠይቁኝ። ይቅርታ ከጠየቁኝ በኋላ ግን እንደዛው እንደ ድሯችን አንድ ላይ ተሰብስበን እንኖራለን ያለቻት ነው ለሩታ። ቅምጥልና ኪንጎ ተጣልተዋል። ለሊ አጣላሽ ተብላ ወቀሳ መጣባት። ለሊ ባላወቀችው ነገር ኪንጎን ስታገኘው ቅምጥልን ሰላም በልልኝ ለምንድነው የጠፋሹ ብላሻለኝ በላ ስትለው እሱ ግን አልላትም የሚል መልስ መለሰላት። ለሊ እንዴ ለምንድነው የማትላት ብላ ስትጠይቀው አይ አንቺ እኮ ከኔ ጋር አንድ ላይ እንዳትሆን መክረሻታል። እኔ ልክ አንቺን ኤላ እንደጎዳሽ እኮ ቅምጥልን አልጎዳትም የሚል ንግግር ትሰማለች። ለሊ ምንም የምታውቀው ታሪክ አልነበረም። ቅምጥልን አግኝታ ስለማታውቅ ብቻ ሰላምታ ለማድረስ ስትነግረው እሱ ግን ያላሰበችው ጉድ ያወረደባትና ወቀሳማ መጣባት። ለሊ ምንም በሌለችበት ማለት ነው። እናም ኪንጎ እኔ ቅምጥልን ብሸሻትም ለእሷ ለራሷ ብዬ ነው፣ ማለትም እንዳትጎዳ አስቤ ነው እንጂ ለሌላ ብዬ አይደለም። ለሊ ይህንን ጉድ ስትሰማ ምንም የምታውቀው ነገር ስለሌላት ኪንጎ ምን አስበህ ነው? እኔ በጭራሽ ምንም የማውቀው ታሪክ የለም፣ በሁለታችሁ መካከል መግባትም አልፈልግም። ኤላ እኔን ስለጎዳኝ አንተ ቅምጥልን ትጎዳታለህ ማለት አይደለም እያለች ስለዋለች። ኪንጎም አዎ አንቺ እኮ ከኤላ ጋር አመሳስለሽው ነው፣ ኤላ ጥሎች ስለሄደ ብቻ እኔም ደግሞ ቅምጥልን ጥያት የሚሄድ መስሎ ስለታየሽ ነው ከኔ ጋር እንዳትቀጥል የከለከልሻት። ለሊም ይሄንን በሚላት ጊዜ ያው አለ የለ እኔም በጣም ብዙ ስቃይ እያሳለፍኩ ስለሆነ እኔን የጎዳኝን ያክል እሷም ደግሞ እንዳትጎዳ ብዬ አንዳንድ መንገር ያለብኝን ነገሮች ብቻ ነው የነገርኳት። ያ ማለት ደግሞ አንተ ትጎዳታለህና ወይም እሱ ይጎዳሻል ከሱ ራቂ ብዬ አይደለም፣ ራሴ የደረሰብኝን ነገር እሷ ላይም እንዳይደርስባት ብዬ ስላሰብኩኝ ይጠቅማታል የሚለውን ነገር ነው የነገርኳት። እናም እንጂ ካንተ እንድትርቅ ፈልጌ አይደለም ትለዋለች ለኪንጎ ለሊ። ኪንጎ እንግዲህ ለለሊ አንቺ ጋር ከተገናኛችሁ በኋላ ጸባይዋ በጣም ተቀያይሮብኛል፣ እንደ በፊቱ አልሆነችልኝም፣ የሆነ ነገርማ ብለሻታል የሚል ንግግር ነው የተናገራት። ለሊም ደግሞ ቅምጥልን በድጋሚ አገኘታት እንደምታወራት ነግረዋለች። እናም እኔ ግን ያወራኋት እንደ ቀላል አድርጌ ነበረ፣ አንተ ላይ እንደዚህ አይነት ነገር ይፈጥራል ብዬ አላሰብኩትም፣ ግን ካስቀየምኩህ በጣም ይቅርታ፣ ሳላስበው ብዙ ነገሮች ተናግሬያለሁ ማለት ነው እያለች ትለዋለች ለኪንጎ። ይህንን ስትል እንግዲህ ዳይመንድ አረ ዝም በይው እባክሽን፣ የነሱ ፍቅር ማለት እኮ ዝም ብሎ ነው፣ ሁል ጊዜ ዝም ብለው መቧቀስ ነው እያላት ነው ማለት ነው ለለሊ።
እናም እንግዲህ በዚሁ ቋጭተውታል። ዝም በይው አንቺ እንዳትናደጂ። ለሊም ደግሞ ዳይመንድን ተው እባክህ ኪንጎ እንዴት ተቀየመኝ ከፊቱ ላይ መረዳት ችያለሁ። ስለዚህ ለዛም ነው ይቅርታ የጠየቅኩትኝ። ይቅርታ ከተጠያየቁ በኋላ ለሊና ዳይመንድ ተነስተው ይሄዳሉ። እንግዲህ ኪንጎም ዳይመንድን በቃ ቻውሽ፣ ግን እንዳትቆይ ተመልሰህ ቶሎና ብሎታል። እኔ ከሌለሁ አንተ ይበርድሃል ማለት ነው አይደለ? የት ልትወስድ ይመስሎህ ነው እያለ ይለዋል ማለት ነው። እንግዲህ በቀጣይ ክፍል ደግሞ ምን ይፈጠር ይሆን የሚለው ቤተሰብ አደይና አሼ ወደ እነ ፍቅር ቤት ይመለሳሉ ወይንስ አይመለሱም የሚለውን አብረን የምናይ ይሆናል። ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቤተሰብ ለነበረን ቆይታ ከልብ አመሰግናለሁ እያልኩ በዚሁ ልሰናበታችሁ። ባይ ባይ።